የወደደንና በፍቅሩ በልጁ ደም የመንግስቱ ወራሽ ያደረግንና የመለኮቱ ተካፋይ ያደረገን የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። በጣም የተወደዳችሁ የዩቲዩብ ቻናል ተከታዮች ጸጋ ይብዛላችሁ። ብዙም ኔትወርክ በሌለበት በአስቸጋሪ ሁኔታ ውስጥ ሆኜ በትግል ለናንተ እንን ጸጋ ሼር ለማድረግ ለማስተላለፍ ይጋደላለሁ። እንደምትወዱኝና ጌታችሁን ደግሞ እናንተን የወደደውን ስለኛ መጥቶ የሞተውና የእናንተን ማንነት በሰማያዊ ስፍራ ይዞ የተገለጠውን ከራሱ ጋር አንድ ያደረገውን ሰማያዊ ስፍራ ላይ አምልኮን እንድታመልኩ ያደረገውን ስፍራውን ለእናንተ ለይቶ ያሳየውን ጌታችሁን ኢየሱስ ክርስቶስን እንደምትወዱ በጣም አሁን እየተረዳሁ ነኝ። ደስ ይለኛል። እኔም ወንድማችሁ እናንተንም ተፈጥሮን ሁሉ ሰማይንም ምድርንም የፈጠረውን ጌታ ኢየሱስንም እየወደድኩ እናንተንም እየወደድኩ በብዙ ተግዳሮት ውስጥ አልፌ ለናንተ እውነትን አስተምራችኋለሁ፣ እነግራችኋለሁ። እውነት ነው እየነገርኩ ያለሁት። ውሸትን እየተቃወምኩ ነው፣ እውነት እየነገርኩ ነው። እውነት እንደዛ ነው የሚነገረው። ቀለል ብላችሁ ወርዳችሁ ብዙም ሳትቸገሩ ብዙ ምድር አቋርጣችሁ ሳትጓዙ የት ብነድ ነው አምልኮ ያለው ብላችሁ አምልኮ ፍለጋ ሳትዞሩ እግዚአብሔር ለናንተ ባላችሁበት ቦታ እዛ ሆናችሁ በእጃችሁ ባለው ኤሌክትሮኒክስ አማካኝነት ድምጽ ሰምታችሁ እንድትድኑ ቃልን በአፍና በልብ በእጃችሁ አድርጎ ገልጦ ለናንተ ያስተማረ ነውና ስለዚህ ጸጋ እኔ እግዚአብሔርን አመሰግናለሁ። እግዚአብሔር ጸጋውን ለኛ ሰጥቶናል። ጸጋውም ደግሞ ሰዎችን ሁሉ የሚያድን ነው። ለዛ ነው የሃይማኖት ልዩነት የለም እያልኩ ያለሁት። የሃይማኖት ልዩነት የለም። የራሳችሁን ኮሜንት መስጠት ትችላላችሁ። የሃይማኖት ልዩነትን እኔ አላስቀምጥም። የማንም ተከታይ አይደለሁም፣ የክርስቶስ ተከታይ ነኝ። የእንትና ተከታይ ብለው ሰዎች ራሳቸውን ገድበዋል። እኔ የማንም ተከታይ አይደለሁም። እውነትን የሚያስተምሩ ከኔ ጋር የቆሙ ወንድሞቼ አሉ፣ እወዳቸዋለሁ። እነሱን መስማት ደስ ይለኛል፣ እሰማለሁ። ጸጋ ይብዛላቸው። ራሳቸውንም አድነው ሌሎችን ለማዳን የሚታገሉት እግዚአብሔር ይባርካቸው። ደግሞ የሚሳሰቱ ከሆነ የስተት ነገር የሚገልጡ ከሆነ በቃ ራሳቸውንም ሌሎችንም እያጠፉ ስለሆነ በጣም ነው ማዝነው። ተከታይ የሆኑትን ሰዎችን ደግሞ እየተከተሉ እያዩ እነሱን ፈለግ በእነሱ ውስጥ ያለውን ክርስቶስን እያዩ እንዳይሄዱ ክርስቶስን የሚሸፍኑ ከሆነ ትክክለኛ አይደሉም። ስለ እውነተኛ አምልኮ ነው እያስተማርኩ ያለሁት። እውነተኛ አምልኮ ክርስቶስን መከተል ነው እንጂ ሰውን መከተል አይደለም። የሰውን አመለካከት አንከተልም፣ ቃሉን እንከተላለን፣ እውነቱን እንከተላለን። የእግዚአብሔርን መንግስት እንገልጣለን እንጂ የሰዎችን ስጋ ማንነት አንገልጥም፣ ስጋቸውን አንገልጥም። ከሰዎች ብዙ ነገርን ልንሰማ እንችላለን። የሰዎችን ስጋ ገልጠን እነሱን ልናከብር እንችላለን፣ ቦታ ልንሰጣቸው እንችላለን። ከነሱ የሚመጣው ጸጋ አይተን እነሱን ልንወድ እንችላለን። ግን የአምላክን ቦታ ለነሱ አንሰጥም። ስለዚህ እውነቱን እያወቀን ስንጓዝ አምላክ አንድ ብቻ ነው። የምናመልከው አምልኮም አንድ ነው። እሱን ብቻ ነው አይተን የምንጓዘው። ሰዎችን አንከተልም፣ ስጋን አንከተልም፣ መንፈስን እንከተላለን። የእግዚአብሔር እውነትን እንረዳለን። ስለዚህ የት የሚለውን በቀደም ባያችሁት ቪዲዮ ላይ
አሳይቼ ነበር። አምልኮ የት ይመለካል? እውነተኛ አምልኮን የት እናመልካለን? የትኛው ቦታ ላይ የሚለውን የተገደበ ቦታ የለም። እግዚአብሔር መንፈስ ስለሆነ ዓለምን ሁሉ ሞልቷልና በዓለም ሁሉ አለ። የትም ተቀምጣችሁ ማምለክ ትችላላችሁ። አርፋችሁ ለራሳችሁ አርፋችሁ ያረፈውን አምላክ በእናንተ ያረፈ በእናንተ አምልኮ ያረፈውን አምላክ ታመልካላችሁ ማለት ነው። ቦታውን ካወቃችሁ ታዲያ መቼ እናመልካለን የሚለው ጥያቄ ልታነሱ ትችላላችሁ። ዮሐንስ ወንጌል ምዕራፍ 4ን አለቀኩም፣ እዛ ውስጥ ነኝ እስካሁን ያለሁት። የት የሚለውን በገረዛን ተራራ ነው ወይ በኢየሩሳሌም ነው? የት ነው አምልኮ ያለው የሚለውን እዛም ዝም አይደለም። አሁን እያመለክን ያለነው ዝም ብሎ ሜዳ ላይ ቁጭ ብለን እያመለክን ነው። የትም ይመለካል የሚለውን ጌታ የሰጠውን መልስ ነው እየተናገርኩ ያለሁት። አሁንም መቼ የሚለውን አምልኮ መቼ? አሁን ነው እያመለክን ያለነው። አሁን ምን እየሰራን ነው? እያመለክን ነው። የትም ሆነን እያመለክን ነው። አምልኮ የትም ሆነን ነው የምናመልከው። መቼ ደግሞ እናመልካለን? ከተወለድንበት ሰዓት ጀምረን ከዛች ዕውቀት ለኛ ከገባበት ሰዓት ጀምረን አሁን እያለን እናመልካለን። አሁን እንዲህ እየሆንኩ ነኝ፣ አሁን እንዲህ እያደረግኩ ነኝ፣ አሁን ይሄን እየሰራው ነኝ፣ አሁን እየተነፈስኩ ነኝ፣ አሁን እየበላው ነኝ፣ አሁን እያለን በሰማያዊ ስፍራ ስራውን እናከናውናለን ማለት ነው። በመንፈስ ከተወለድን በመንፈስ ዓለም ውስጥ የጊዜ ገደብ የለም። 12 ሰዓት 24 ሰዓት ምናምን የሚባል ነገር የለም። ዘላለም ውስጥ ነው ያለነው ማለት። የተወለድነው ዘላለም ውስጥ ነው። ዘላለም ውስጥ የተወለደው ሰው እድሜም አይታወቅም፣ እድሜም አይቆጠርም፣ ቀንም አይታወቅም። ቀንና ሌሊት የሚባል ነገርም የለም። የቀን ቁጥርም የቀን ገደብም የለም። በሰማያዊ ስፍራ ስንሆን እግዚአብሔር ራሱ ብርሃን ስለሆነ የብርሃንና የጨለማ ፈረቃ የለም። አምልኮም እንደዚህ ነው። መቼ ብለን የምናነሳው ጥያቄ እዚህ ውስጥ የለም። ፈረቃ የለም። የሆነ ጊዜ ሰተን ፈረቃ ሰተን የምናመልከው አምልኮ የለም። በዚህ ሰዓት ላይ እግዚአብሔርን አመልካለሁ፣ በዚህ ሰዓት እንደዚህ ሆናለሁ፣ በዚህ ሰዓት ላይ ሌላ ነገር ሰራለሁ ምናምን ፈረቃ የተሰጠ ፈረቃ የለም። ሁሉም በቃ ሆነን እንገኛለን። ሆነን በቃ እኔ ጥቁር ነኝ፣ መልከ ጥቁር ነው። የትም ሲሄድ የመልከ ጥቁር የሆነው መልከ ከኔ ተፍቆም ታጥቦም አይነሳም። ሲሄድ በቃ መልከ ነው ከኔ አይቀየርም። እንደኔ ያለ ሌላ ሰው ወይ ጥቁር ፊቱ ጥቁር ሊሆን ይችላል። እኔን የሚመስል ዲኤንኤው እንደኔ የሆነ አንድ ሰው ሌላ በዚህ ዓለም ላይ የለም። እኔ ራሴ ብቻ ነው ያለሁት። ስለዚህ እንደ ራሴ ነው የምኖረው። እንደ ማንነት እንደ ራሴ እኖራለሁ። መልከን መቀየር እንደማልችል እንዲሁ ለአምልኮም አንዳንድ ጊዜ ነጭ አንዳንድ ጊዜ ጥቁር አድርጌ መልክ አልሰጥም። እንደ ተወለድኩ እንደ ማንነቴ ነው ማመልከው ማለት ነው። አምልኮው ከተወለድኩበት ሰዓት ጀምሮ የተወለድኩበት ሀገር እዛው ያለውን አየር መተንፈስ ከሆነ አየር ሲተነፍስ የሆነ ደቂቃ ላይ አየርን አልተነፍስም ማለት አልችልም። ከዚህ እስከዚህ ሰዓት ድረስ ብቻ አየር ይተነፍሳለሁ፣ ከዚህ እስከዚህ ሰዓት ድረስ ደግሞ ዝም ብዬ ይኖራለሁ ማለት እንደማልችል ሁሉ በሰማያዊ ስፍራ ከተወለድኩኝ መቼም አመልካለሁ፣ መቼም እኖራለሁ። ኑሮ ነውና መቀየር አልችልም፣ አይቀየርም። አምልኮ ደግሞ የህይወት መንፈስ ህግ ነው። ህግ ሌላ ዶግማ ወይም የሲጋ ህግ አይደለም። የሲጋ ህግ ይሄ እንደዚህ ካላደረክ አትኖርም ብሎ
የራሱን ሕግ ሥጋ እንዳስቀመጠ ሁሉ የሕይወት መንፈስ ሕግም ደግሞ ራሱን የቻለ ሕግ ነውና ሥጋ ካልተነፈስክ አትኖርም። ለደቂቃ ውሃ ውስጥ ገብተህ እዛ ጋር ብትቆይ ቶሎ ቶሎ አየር ወዳለበት ውጣ ብሎ አእምሮህ እንደሚያስገድድ ወይም ልትሞት ነው እንደሚባል እንደዚሁ ከሕይወት ትንሽ ከዚህ ከሕይወት መንፈስ ሕግ ወጥተህ ትንሽ ደቂቃ ይቆያለሁ ብትል ቶሎ ወደ መንፈስ ሕይወት ውስጥ ግባ የሚል በውስጥ ያለ የሚናገር መንፈስ አለ። ይህ መንፈስ ከሌለ ገና አልተወለድክም ማለት ነው። በፍላሴንታ እየበላህ ነው ማለት ነው። በፍላሴንታ እየጠጣህ ነው ማለት ነው። ሕፃን በእናት ማይፀን ውስጥ እያለ በፍላሴንታ ነው የሚንቀሳቀሰው። የሚበላውም የሚጠጣውም የሚያድገውም ፍላሴንታ ስላለ ብቻ በዛ ነው እንጂ በአፍንጫው አይተነፍስም። በአፍንጫው የሚተነፍስ ቢሆንማ ይሞታል፣ አይጠቅምም። ለደቂቃ እንኳን ለሰከንድ እንኳን መኖር አይችልም ማለት ነው። ስለዚህ እስካሁን በፍላሴንታ እግዚአብሔር አንተን ሲመግብህ ቆይተሃልና ከተወለድክ በኋላ ግን ፍላሴንታ ጥቅም የለውም። ዳግመኛ ተወልዶ እግዚአብሔርን አውቆ ይህን እውነተኛ አምልኮ ከተረዱ በኋላ ወደ ኋላ መመለስ የሚፈልጉ ሰዎች እንደገና ወደ ተወለዱበት ማህፀን ለመግባት የሚሞክሩ ናቸው ማለት ነው። ልጅ ተወልዶ ተመልሶ ወደ ማህፀን ቢመለስ መኖር አይችልም። እንደሱ አስቡ። ተወልዳችኋል፣ በቃ መተንፈስ ነው። መቼ ነው የሚተነፍሰው? አሁን። መቼ ነው የሚተነፍሰው? አሁን። አሁንም እየተነፈስኩ ነኝ እኮ አሁን እየተነፈስኩ ነኝ። እንደዚህ አስቡ። አሁን እየተነፈስኩ ነኝ። እስቲ ትንሽ አፋችሁና አፍንጫችሁን ያዝ አድርጋችሁ እስቲ ለመቆየት ሞክሩ። አይቻልም እኮ አያችሁ፣ እንደሱ ነው። አሁን እየተነፈስኩ ነኝ። ነገ ይተነፍሳለሁ አይባልም። ትናንት ተንፍሻለሁም አይባልም። በኋላም አይባልም። ቀጠሮ አይሰጥም። መቼ የሚል ቃል አይሰራም። አሁን፣ በዚህ ሰዓት፣ በዚህ ደቂቃ፣ በዚሁ ጊዜ ይሄው እያመለክን ነው። እየሰማችሁ ባላችሁበት በዚሁ ሰዓት አሁን አምልኮ ውስጥ ነው ያለ ነው። ደግሞም ከዚህ ወጥተን መሄድ አንችልም። የትም መሄድ አንችልም። ስለዚህ ሞግዚቶች ሊኖሩ ይችላሉ። እኔም እንደ ሞግዚት ነው ሆኜ ለናንተ ይሄንን እውነት የማስተላልፈው። ቃሉን እያበላኋችሁ ነው። ነገሩን ሐሳቡን ለናንተ እየሰጠሁ ነኝ እንጂ እናንተን ተሸክሜ መንቀሳቀስ አልችልም። በራሲ ትበላለህ፣ በራሲ ታድጋለህ። ሞግዚቶች በበሉት እነሱ የሚሸከሟቸው የሚንከባከቧቸው ሕፃናቶች ማደግ አይችሉም። እግዚአብሔር ራሱ በልጁ በኩል እኛን ዳግመኛ ከወለደን በኋላ እኛ መብላት እንድንችል አቅጣጫውን በእኛ ውስጥ አእምሮውን ማሰብ የሚችለውን አእምሮ በእኛ ውስጥ አስቀምጧልና ያን በመረዳት እኛው ራሳችንን ካወቀን ከተወለድን በኋላ ከተወለድንበት ደቂቃ ጀምረን መጮህ እንጀምራለን። እስትንፋስ በኔ ውስጥ ገፍቷልና ብለን እንጮሃለን። እኔ አውቃለሁ እስትንፋስ በኔ ውስጥ የገባበት ሰዓት ላይ እንዴት እንዳጮኸኛ አውቃለሁ። እንዴት እንዳስለቀሰኛ አውቃለሁ። እንዴት እንደጮውኩኝ። አራ ብርድ ይለኛል፣ አራ የሆነ ነገር ይለኛል፣ አራ በጣም ተሰምቶኛል፣ እባክህ አው ሪቦኛል ደግሞ እያልኩ መጮህ ነው የጀመርኩት። በኔ ውስጥ ዳግመኛ የመወለድ መንፈስ በውስጤ በገባበት ሰዓት ይሄ አይነት ስሜት ነው በኔ ውስጥ የተሰማው። ይሄ አይነት ስሜት ከተሰማ በኋላ በዛው ሰዓት መተንፈስ ጀምሬያለሁ ማለት ነው። ስለዚህ መተንፈስ ጀምረናል ማለት ነው። ስለዚህ መቼ ነው የምንተነፍሰው? አሁን ነው። አሁን እየተነፈስን ነው። አሁን እያለን እንቀጥላለን። ክርስቶስ እስኪመለስ ድረስ አሁን የሚለው ቃል የማይለወጥ ነው። ስለዚህ መቼ እውነተኛ አምልኮ የሚል ጥያቄ ካነሳችሁ አሁን
በየሰከንድ በየደቂቃ አሁን እንላለን። መቼ ላምልክ? አሁን እያመለኩ ነኝ እኮ አሁን እንዲህ የምናስብ ከሆነ ለስጋ ፋታ አንሰጥም፣ ለምድራዊ መንግስት ፋታ አንሰጥም። የእግዚአብሔርን መንግስት ብቻ ያወቅነውን እውነት ለማወቅ ብቻ በጣም ሰፊ ጊዜ ሰጥተን እንጓዛለን። ሰዎች እንደሚኖሩ አንኖርም። ሰዎች እንደሚዋጉ አንዋጋም። ስለ ሃይማኖት ስለምናምን ክርክር አይኖረንም፣ አንጨነቅም። የራሱ ጉዳይ። እኔ ስለ ራሴ ነው ማውቀው እንጂ ስለ ሰዎች አልጨነቅም። እኔ ለራሴ ማደግ ነው የምፈልገው፣ ለራሴ ብዬ ነው የሚተነፍሰው እንጂ ስለ ሰዎች ብዬ አልተነፍስም። ማመልከው ስለ ራሴ ብዬ ነው እንጂ ስለ ሰዎች ብዬ አይደለም። ስለ እንትና ብዬ አልኖርም። እግረ መንገዱን ግን ሌሎችን እናግዛለን። ለራሳችን ብለን ጨው ለራስ ብለህ ጣፍጥ ነው እንጂ ስለ እንትና ብለህ ጣፍጥ አይደለም። ስለ ራስ ብለህ ስትኖር ሌላውን ደግሞ ትደግፋለህ፣ ታግዛለህ፣ ትረዳለህ። ካልኖርክ እንዴት ትረዳለህ? ያልኖረ ሰው ምንም ጥቅም የለውም። ለራሱ ሞቶ ደግሞ ሌላውንም ይዞ ሊጠፋ የሚፈልጉ ብዙ ሰዎች አሉ። ስለዚህ እግዚአብሔር ዛሬ አምልኮውን መቼ ማምለክ እንደምንችል አስተማረን። በጣም ደስ ያለኝ ዛሬ እኔ በጣም ተምሬያለሁ። በጣም ገብቶኛል። በጣም ተረዳሁ። በጣም ውስጥ የተሞላ እግዚአብሔር ይመስገን። መቼ ነው የማመልከው የሚለውን እኔ በጣም ዛሬ ተረድቻለሁ። አሁን ነው የማመልከው። ያመለኩ ነኝ። በሰማያዊ ስፍራ ነኝ። አባቴን በፊቴ አስቀምጬ እያየሁ ነኝ። ለሱ የሚገባውን ክብር እየሰጠው ነኝ። ፍሪቼ አይደለም እየተንቀጠቀጥኩ ያለሁት። አባቴ እንደሆነ አውቀ ወደሱ ጠጋ ብዬ በደረቱ ላይ ልጥፍ ብዬ ወድሃለሁ የሚል አምልኮ ነው እያመለኩ ያለሁት። ፍሪቼ እንዳይገለኝ፣ እንዳይቀጠቅጠኝ፣ በበሽታ እንዳይመታኝ፣ በሆነ ነገር እንዳያጠፋኝ ሳይሆን ወድሃለሁ፣ እንኳንም ወለድከኝ፣ በልጅህ እንኳንም ወለድከኝ፣ በኢየሱስ ክርስቶስ ባትወልደኝ ኖሮ፣ ከዛ ከሞት መንደር ባታወጣኝ ኖሮ እኔም ይጠፋ ነበረ፣ ጠፊ ነበርኩኝ። እሰይ ይህን ሕይወት ስለሰጠኝ፣ ይህን እስትንፋስ ዘላለማዊነትን ለኔ ስለሰጠኝ አመሰግናለሁ እያልኩ በየሰዓት በየደቂቃ ከምንም በላይ በቃ ትልቅ አርጌ የጌታዬን ክብር እያየሁ በሰማያዊ ስፍራ ያለውን አየር እየተነፈስኩ ነኝ። ሃሌሉያ! መቼ ነው? አሁን በዚህ ሰዓት እያመለኩ ነኝ። ስለዚህ እውነተኛ አምልኮ መቼ ይመለካል? አሁን ይመለካል። ብዙ ሰዎች እውነተኛ አምልኮን የምናመልከው አሁን አይደለም እያሉ ይናገራሉ። ወደፊት እናመልካለን፣ በሰማያዊ ስፍራ ሄደን እናመልካለን ከሞተን በኋላ እያሉ ይናገራሉ። መቼ ነው ምን ሞተው? መቼ ነው ምናመልከው? ገና ያላመኑ ናቸው ብዬ ነው የምናገረው። ገና አላመኑም፣ ዳግመኛ ገና አልተወለዱም፣ ገና አልሞቱም። በዓለም ስላልሞቱ ሲሞት ብለው ተስፋ ብቻ ይዘው ይንቀሳቀሳሉ። አሁን ተስፋ ብቻ ሳይሆን ልጅ እንደሚወለድ ተስፋ ለሱ ተሰጥቶት ከሆነ ከተወለደ በኋላ ደግሞ ከተወለድኩ በኋላ እንዲህ ይሆናለሁ አይልም። ተወልጃለሁ፣ አሁን መብላት ይፈልጋለሁ፣ ተወልጃለሁ፣ አሁን መጠጣት ይፈልጋለሁ፣ ተወልጃለሁ፣ አሁን መልበስ ይፈልጋለሁ ብሎ ነው ድምጽ የሚያሰማው። ስለዚህ አሁን በዚህ አምልኮውን ቀጥለናል። ሰላምና ጸጋ ይብዛላችሁ። እንቀጥላለን። ማራናታ